ሸሽኮ ከጎሉ በላይ ያለው አእምሮአዊ ጥንካሬ ሊያስገርመን የሚገባ ይመስለኛል። ትናንትና ተቀይሮ ገብቶ ማን ዩናይትድ እንዲያሸንፍ ማድረግ ችሏል። ይህ የመጀመሪያው አይደለም። ባያሸንፉም እንኳን ከዌስትሃም ጋር በነበራቸው ጨዋታ ትክክለኛ ሰብስቲቲዩሽን መሆኑን ያስመሰከረ አቻ እንዲወጡ ማድረግ የቻለ ተጫዋች ነው እና ባለቀ ደቂቃ ማን ዩናይትድን እያተረፋቸው ያለ ተጫዋች ነው። ታዲያ ከጨዋታው በኋላ የሰጠውን አስተያየት ሰምታችሁት ከሆነ በጣም አስገራሚ ነው። ተቀይረው መግባቱ የሚፈጥርበትን ጫና እንዴት ታየዋለህ ተብሎ ሲጠየቅ ለእኔ 90 ደቂቃ መጫወት 5 ደቂቃ መጫወት ያን ያክል ልዩነት የለውም። ምክንያቱም እኔ እዚህ የተገኘሁት ክለቡን ቲሙን ልረዳ ነው። ስለዚህ በገባውበት አጋጣሚ ሁሉ ቲሙን ለመርዳት ራሴን ለማሳየት እስከቻልኩ ድረስ ለእኔ ችግር የለውም የሚል አስተያየት ነበር የሰጠው። ይህንን ምን አስታወሰኝ? እኔ ይህንን ኮመንት ሳነብ የጋርናቾን ነገር አስታወሰኝ። ጋርናቾ ትዝ የሚላችሁ ከሆነ ዩሮፓ ሊግ ፋይናል አልተጫወተም ነበር። ሰው ምንድን ነበር አስተያየቱ የነበረው? የራውንድ ጌሞች ላይ በደንብ ስጫወት ነበር፣ እያንዳንዱ ጌሞች ላይ ቲሙን ስጠቅም ነበር፣ ረድቻቸው ነበር። ነገር ግን ፋይናል ላይ 20 ደቂቃ ብቻ ነው ወይ መጫወት ያለብኝ የሚል አይነት ቶን ያለው አስተያየት ነበር ሲሰጥ የነበረው። ልዩነታቸውን መመልከት ትችላላችሁ። ማይንድ ሴት ሺፍት ከተጫዋች ምን ያክል የተለያየ ራሱ እንደሆነ መመልከት ትችላላችሁ። እና ይሄኛው የሚያስበው ለማን ዩናይትድ ገና መምጣቱ ነው ሼሽኮ። ስለዚህ ይሄ ዴቢው ሲዝን ነው የሚባለው። ራሱን በቃ መጀመር አለብኝ እያለ እየተኮፈሰ ሳይሆን በቀስታ ውስጥ በዝግታ ውስጥ ቲሙን በመጥቀም ውስጥ ራሱንም ደግሞ በማሻሻል ውስጥ ማደግን የመረጠ ነው። ምን ያክል አስፈላጊ እንደሆነ ለሱም ለክለቡም በጣም ጠቃሚ ተጫዋች ሊሆን እንደሚችል ከሚያሳዩ ነገሮች መካከል ነው ይሄ። በጣም ማቹርድ ነው። ምክንያቱም የሆነ አማካሪም ሊኖረው ይችል ይሆናል አላውቅም፣ ግን ስትሪክት ሆኖ ስራው ላይ ብቻ ተኩሮ ጌም ታይሙን አሰልጣኙ ይጨነቅበት። በቃ እኔ በተሰጠኝ አጋጣሚ ራሴን ማሳየት ካሪክ ደግሞ ዲዘርቭ ያደርጋል ብሎ ሲያስብ ወደ ቤስት 11 እንዲከተኝ እፈልጋለሁ አይነት የሚል አስተያየት ነው ኢንዳይሬክትሊ። እና አሁን ካሪክንም ፎርስ የሚያደርግ አይነት ይመስለኛል። ምክንያቱም ልጁ በተሰጡ አጋጣሚ ሁሉ ራሱን እያሳየ ነው። ሶ ካሪክ ያስፈልጋል ብሎ ካሰበ ስታርቲንግ 11 ውስጥ ሊያጫውተው ይችላል። እና ያለው የማይንድ ሴት በጣም አስገራሚ ነው። ከነበሩት ይሄኛው በጣም የሚያስገርም ስለሆነ ነው። ከእድሜውም አንጻር ጎል የተገኘበት መንገድ በጣም አስገራሚ ነው። ስፒዱ በጣም ጥሩ ነው። በእርግጥ የገባው ተቀይሮ ነው። ስለዚህ ሜዳ ላይ የነበሩት ተጫዋቾች የደከማቸው ናቸው። እግራቸው እንደሱ ፍሬሽ አይደለም። እሱ ያንን ሩጫ ሮጦ ቢቀድማቸው አይገርምም። ግን ንጽጽሩን ትተነው ልጁ ራሱ የነበረው ፔስ በጣም አስገራሚ ነው። ፔሸንሱ በጣም ጥሩ ነው። አንዳንድ ተጫዋቾች እኮ ሪትም ላይ ሆነው በቃ ሙዳቸው ሳይጠፋ ራሱ 1-2 ጨዋታ በተጠባባቂነት ቢያሳልፉ እንዴት ሊሰበሩ እንደሚችሉ አምና ያሳዩትን ፐርፎርማንስ ዘንድሮ መድገም እንዴት እንደሚቸገሩ ምናምን እናውቃለን። እና በእንደዚህ አይነት ሬዚሊየንት ማይንድ ሴት የታነጸ ሰው ለራሱም ለተጫዋቹ ካሪየርን በጣም አስፈላጊ ይሆንለታል። ወደፊት የሚኖረው ነገር ብሩህ እንዲሆን ያደርጋል። በተዘዋዋሪም ደግሞ ክለቡንም የበለጠ የሚጠቅም ኢንቫይሮንመንቱንም የማይረብሽ በቃ በተሰጠው አጋጣሚ ሁሉ ራሱን የሚያሳይ ባይሰጠው ሌላ ችግር የማይፈጥር ከባቢውን ሊረብሽ የማይችል አይነት ተጫዋች ነው ሼሽኮ። ስለዚህ ሊደነቅ ይገባዋል ብዬ አስባለሁ። ሌላው የሜዳ ላይ ፐርፎርማንሱን አይደለም አሁን እያወራሁ ያለሁት ስለ ማይንድ ሴቱ ነው። የስነ አእምሮ በጣም አስገራሚ ነው ያለው ሬዚሊየንት ማይንድ ሴት ሊደነቅ ይገባል ብዬ ስላሰብኩኝ ነው። ሰብስክራይብ ማድረግ አትርሱ። ይመቻችሁ።